የዓለምን ትኩረት የሳበ አንድ ገራሚ ክስተት ተፈጠረ። ታዋቂው የአሜሪካዊ ዩቲዩበር አይሾውስፒድ ኢትዮጵያን ሲጎበኝ በትክክል እሱን የሚመስል አንድ ወጣት አገኘ። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ይህ ወጣት በፈጠረው ሳቅና ግርግር ብቻ ሳይሆን ከጀርባው ባለው ልብ የሚነካ የህይወት ታሪክ የብዙዎችን ልብ አሸነፈ። ይህ የአቡሽ ታሪክ ነው። አቡሽ የዛሬ ፈገግታውና ጉልበቱ የሚመነጨው ከተድላ ህይወት አይደለም። በልጅነቱ እናቱን በሞት በማጣቱ ቤተሰብ የሚባል ማንም አልነበረውም። በዚህም ምክንያት ገና በለጋ ዕድሜው የጎዳና ህይወት እንዲገፋ ተገደደ። የሌሊት ብርድ፣ የረሃብ ስቃይ፣ የሰዎች ንቀት እና ጥቃት የዕለት ተዕለት ህይወቱ አካል ነበሩ። በየቀኑ የሚመገበውን አጥቶ የሚጠለልበት ቤት ሳይኖረው ስንትና ስንት ምሽቶች በብቸኝነት አሳልፏል። ምንም እንኳ በዚህ ሁሉ የመከራ ማዕበል ውስጥ ቢሆንም አቡሽ ተስፋ የሚባል ነገር አላጣም ነበር። ፊቱ ላይ ሁልጊዜም ፈገግታ፣ በውስጡ ደግሞ አንድ ቀን ህይወቱ እንደሚለወጥ እምነት ነበረ። በየቀኑ በራሱ መንገድ ይዝናናል፣ ከሰዎች ጋርም ይጫወታል። የእሱ ጉልበትና ለየት ያለ ባህሪው ብዙዎችን ይስብ ነበር። ቀኑ ደረሰ። ታላቁ የአሜሪካዊ ዩቲዩበር አይሾውስፒድ ኢትዮጵያን ለመጎብኘት መጣ። በስታዲየም ውስጥ በነበረው ግርግር መሃል ስፒድ እሱን የሚመስለውን አቡሽን አየ። ይህኔ ነኝ እንዴ ብሎ በግርምት ሲጮህ፣ አቡሽ ደግሞ በራሱ ደስታ ምላሽ ሰጠ። የሁለቱ መመሳሰልና የፈጠሩት ትዕይንት በአጭር ጊዜ ውስጥ በመላው ዓለም ተሰራጨ። ይህ ገጠመኝ ለአቡሽ አዲስ የህይወት ምዕራፍ ከፈተ። በአንድ ጀንበር ከጎዳና ህይወት ወደ ዓለም አቀፍ ትኩረት መሃል ገባ። ብዙ ሰዎች ስለሱ እያወሩ ቪዲዮዎቹ እየተመለከቱ ነው። አይሾውስፒድ የአቡሽን ታሪክ በሙሉ ቢያውቅ ከራሱ ህይወት ጋር ስለሚመሳሰል ትልቅ ድጋፍ እንደሚያደርግለት የብዙዎች እምነት ነው። አሜሪካ ወስዶ ቋንቋ እንዲማር፣ የተሻለ ህይወት እንዲኖረው እና የራሱን ህልም እንዲያሳካ ቢረዳው ለሁለቱም ትልቅ ታሪክ ይሆናል። የአቡሽ ታሪክ የብዙዎችን ልጅ ታሪክ ይወክላል። እኛም እንደ ህብረተሰብ የአቡሽን ታሪክ በማካፈል ብቻ ሳይሆን መሰል ልጆችን በመደገፍ የበኩላችንን እንወጣ። አቡሽ ካሳለፈው መከራ በኋላ አሁን ያገኘውን እድል የብዙዎችን ተስፋ የሚያንጸባርቅ ነው። ለኢትዮጵያው ስፒድ የተሻለ ነገር እንዲሆንለት ሁላችንም እንመኛለን።